ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ አሁን ወደ ደረሰን መረጃ ስናልፍ በአማራ ፋኖ ብሔራዊ ኃይል ኮማንድ ፖስት አባል የሆኑት ጠበቃ አስረስ ማረ ዳምጤ በበኩላቸው ወልቃይትን ነሽም ሰጭም የሆነ የፋኖ ኃይል የለም ሲሉ ሐሳባቸውን አጋርተዋል። ሙሉ መግለጫውንም እንደሚከተለው የምናስደምጣቸው ይሆናል። ከቲዮኒውስ ጋር በነበራቸው ቆይታም ብዙ ጥያቄዎች የተነሱላቸው ሲሆን ለጥያቄዎቹ ምላሽ ሰጥተዋል። አርበኛው አስረስ በነበረው ቆይታ አገዛዙ ትጥቅ ላስፈታ ብሎ ጦርነት ከተጀመረበት ጊዜ አንስቶ የነፍስ ወከፍና የቡድን መሳሪያዎችን እንዲሁም ዘመናዊ የሰለጠኑ ወታደሮችን ከጥቅም ውጭ አድርገናቸዋል ሲሉም ተናግረዋል። አገዛዙ ደመሰስናቸው፣ አጠፋናቸው፣ በ3 ወራትና በ2 ወራት ውስጥ እናጠፋቸዋለን እየተባለ የነበረ ቢሆንም አልተሳካም ብለዋል። በዚህ ሂደት ለውጭ ሀገራትም ጭምር አሸንፋለሁ ብሎ ተስፋ እየሰጠ የነበረበት ክስተትም ነበር ብለዋል። አሁንም አለው ለማለትና ተስፋ ለመስጠት የማታለል ስራ እየሰራ ይገኛል ያሉ ሲሆን ይህን ሲያደርግም መንገድ እየዘጋ ዝርፊያና ግድያ እየፈጸመ ይገኛል ብለዋል። አዳራሽ ውስጥ ሰላም ይሰብካል፣ ከውጭ ዘግናኝ ነገር ይፈጽማል ያሉ ሲሆን የኢትዮጵያ ሕዝብ ከብልጽግና ምንም ተስፋ አያደርግም፣ ፍላጎቱ ፋኖ ጦርነትን አሸንፎ እንዲመራ ነው ሲሉም ተናግረዋል። አርበኛ አስረስ ብልጽግና በየከተማው ሕዝብ እያወያየ ነው፣ ግን ፋኖ የት ነው ለሚለው ጥያቄ ሲያብራራ ፋኖ በየትኛውም ቦታ አለ፣ ህዝብ እያስተዳደረ ነው፣ ግን አገዛዙ ሪሶርሱን ለመጠቀም እየሞከረ ለአጭር ሰዓት እየሰበሰበ ነው ሲሉም ምላሽ ሰጥተዋል። መንግስት የለም፣ መንግስት አለ የሚባለው መዋቅሩን በትክክል ተግባራዊ ሲያደርግ ነው። አለን ለማለት ከተማ ላይ ይገኛሉ እንጂ የተለየ ነገር የለም። ከአዳራሻቸው ራቅ ብለው ተንቀሳቅሰው መስራት አይችሉም። መንግስት የሚባለው ሚዲያና ሌላ ሪሶርስ ስላለው አስተዳድራለሁ እያለ ብሎ ይናገራል ሲሉም እኛ ከባህር ዳር ጎንደር፣ ከባህር ዳር ደብረ ማርቆስ በአንድ ትዕዛዝ መንገድ እየዘጋን ነው። እናም ብልጽግና በዘመቻ ነው ስብሰባዎችን እያደረገ ያለው ሲሉም ተናግረዋል። በዘመቻና በስብሰባ መንግስት መሆን አይቻልም። ከዚህ በፊትም እና ታደሰና የክልሉ ካድሬዎች በኮምቦልቻና በሌሎች ከተሞች ስብሰባ ሲያደርጉ ነበር፣ ግን የተለየ ለውጥ የለም ሲሉም አርበኛ አስረስ ማረ ዳምጤ ምላሻቸውን ሰጥተዋል። አክለውም መንግስት እያደረገ ያለው እንቅስቃሴና ዘመቻ ሁሉን አቀፍ በመሆኑ በህዝባችን ላይ ከባድ ጫና ስለተፈጠረ በህዝቡና በአገዛዙ ዘንድ ከፍተኛ አለመተማመን ተፈጥሯል ብለዋል። በእያንዳንዱ ገጠርና ከተማ ያለን ህዝብ ብንጠይቀው መንግስት ይጨፈጨፈናል ብሎ ነው የሚያስበውና ባለፉት ዓመታት የተሰራውን ግፍ በህዝቡ ላይ ከባድ ተጽዕኖም አሳድሯል ሲሉም ተዳምጠዋል። ሆኖም አገዛዙ ሰራዊት ስላለው የቴክኖሎጂ ብልጫ ስላለው ከተማ ላይ ስብሰባ ሊያደርግ ይችላል፣ ነገር ግን በእኛ ላይ የሚያመጣው አንዳች ተጽዕኖ የለም ሲሉም ተናግረዋል። በሚዲያው መሰረታዊ ለውጥ ሊያመጣ አይቻልም፣ በዚህ በፊትም ሲያደርጋቸው የነበሩ ናቸው እየተፈጸሙ ያሉት ሲሉም ተናግረዋል። አርበኛው ቀጥለውም መዋቅሩ ፈርሷል ስንል ፕሮፓጋንዳ እየሰራን አይደለም፣ ህዝብን በአዳራሽ ሰብስቦ ሽማግሌዎችንና ሌሎችን ተሰብሳቢዎች ፋኖን ለምኑልኝ አስታርቁልኝ ማለት እኮ አንዱ የውድቀት ማሳያ ነው ሲሉም ተናግረዋል። በብልጽግና መዋቅር በኩል የአማራን ህዝብ የሚወክል አካል የለም፣ በአዴንም ፈርሷል። ለዚያ ነው በመከላከያ ክልሉ እየተመራ ያሉ ሲሆን እናም በአዳራሽ ውስጥ በሚደረገው ሐሜት ነው እንጂ ሐሳብ ላይ አያተኩርም ሲሉም ተናግረዋል። ለዚያም ነው ጠቅላይ ሚኒስተሩም ጩኸት ነው እያሉ ሐሳባችንን ሲያጣጥሉ የነበሩት። አክቲቪስታቸውም ካድሬያቸውም ወታደራቸውም ቋንቋቸው አንድ ነው፣ የተሻለ ሐሳብ የለም። ከአንድ ከተማ ወደ ሌላ ከተማ ሲሄዱም በደፈጣ ውጊያ ዋጋ ከፍሎ የሚንቀሳቀሱ መሆናቸውንም ተናግረዋል። አርበኛ አስረስ ስለ ፋኖ ስነ ምግባር ሲናገር ከዚህ በፊት እንዳልሁት የፋኖ ስብስብ የመላክ ስብስብ አይደለም፣ ከተለያየ ቦታ የመጣ ነው። አዲስ ኃይል ነው። የማህበራዊ ንቅናቄ ውጤት የሆነና መሪና ሰራዊትና ያለን ችግር ሊፈጠር ይችላል። በትግል ሂደት ውስጥ ሊከሰት የሚችል ነው። ሰራዊቱን እያሰለጠን ነው፣ እየተፈወዘም ነው ያሉ ሲሆን አሳሳቢው ይሄ ሳይሆን ያገዛዙ የጅምላ ደፈራና ዝርፊያ እንዲሁም ግድያ ነው ሲሉም ተናግረዋል። ግን አገዛዙ ፈጥሮም ሆነ ያየውን ትንሽ ስህተት ያጮኸዋል። ዓላማውም ፋኖ የፖለቲካ ዓላማ እንደሌለው ለማስመሰል ነው ያሉ ሲሆን አቅም ካለው ማስተካከልና ማሸነፍ ይችል ነበር፣ ግን ምርጫው መጮህ ብቻ ነው፣ ምክንያቱም ማድረግ ስለማይቻል። ሌላው ግድያውን ማቆም የማይችለው እንደ ጦር ስልት ስለወሰደው ነው። መንገድ ዘግቶ የሚገለውም የሚዘርፈውም እንደ ጦርነት ስልት እየተጠቀመበት ይገኛል ሲሉም ከሰዋል። የኛ ትልቁ ክፍተታችን የፋኖ አንድነት አለመኖር ነው። በዚህ ጉዳይ ማስተባበል አያስፈልግም ያሉ ሲሆን
ትግሉ ስለትና ጠንካራ አንድነት መሪ ይፈልጋል። ባለፉት ጊዜያት የነበሩት ህዝባዊ የትግል መዋቅር መፍረስ ዘመቻ ውጤታማነት ትግል ነበር። አሁን ግን አንድነት ባለመምጣቱ እንደ አንድ ችግር ሊወሰድ የሚገባና ሁሉም አመራር ኃላፊነት ሊወስድ ይገባል ሲሉም ተናግረዋል። በሁሉም ቀጠና ያለ አመራር ደፍሮ ለአንድነቱ ታሪካዊ ውሳኔ ሊወስድ ይገባል ያሉ ሲሆን አርበኛው ስለ ወሰንና ስለ ባንዳዎች ሲናገር ብልጽግና ከኢህአዴግ ከወረሳቸው ልምዶች አንዱ ጉዳያችን ከሻዕቢያ ከወያኔ ጋር ማገናኛት ሲሆን እናም አሁን ፋኖ ወልቃይትን ለህዋት ይሰጣል፣ ህዋት ደግሞ 4 ኪሎን ለፋኖ ይሰጣል በሚለው የባንዳዎች ንግግር ከንቱ ወሬ ነው ሲሉም አስጣጥለውታል። ህዋት ምን በወጣው ነው 4 ኪሎን ከተቆጣጠረ በኋላ ለፋኖ የሚሰጠው ሲሉም የጠየቁ ሲሆን አሁን እያየነው ያለው ነገር የባንዳዎች ወሬ ፕሮፓጋንዳ ሲሆን ፉክክር የገጠመው አብይን ለማስደሰት ነው። አብይን የብልጽግና መዋቅር ለማስደሰት የሚደረግም ንግግር ነው ሲሉትም ሰሞኑን ካፒቴን ማስረሻ ሰጥ ያደረጉትን ንግግርም ውድቅ አድርገዋል። አሁን እጅ ሰጡ የተባሉት ግለሰብ እንደማይጠቅሙ ያወቅናቸውና የጣልናቸው ገና ድሮ ነው። አመራር ነን ብለው የቆዩት የፋኖ አንድነት ስላልመጣ ነው። አሁን ወጥተው ቢናገሩም ምንም የሚያውቁት ሚስጥር የለም። የከዱ ባንዳዎች ቢገረፉም የሚናገሩት የኮር ሊደርሺፕ ንግግር ሚስጥርና ምክክር የለም። የአርቲስቶች ድራማ ነው የሚዋሩት ሲሉም ተናግረዋል። ሌላው ወልቃይትን ሰጭና ነሽ የሆነ ፋኖ የለም። የግለሰብ ወይም የቡድን ጉዳይ ሳይሆን ወልቃይት የአማራ ህዝብ ጉዳይ ነው። እንደዚህ የሚናገሩት የአማራን ህዝብ ስለናቁት ነው ሲሉም ገልጸዋል። አርበኛው አስረስ ስለ አብይ ዲፕሎማሲያዊ ሲናገር አብይ ጭራሽ የዲፕሎማሲን አካሄድ አያውቅም፣ አይዲዮሎጂውም የለውም። በዚህ ዘመን ዲፕሎማሲ ማለት ሰጥቶ መቀበል ነው። አማራጭ ገበያዎችን ማጥናትና ትኩረትን ማግኘት ያስፈልጋል። ከዚህ በፊትም የደህንነት ጉዳዮችን ስትሸጥ የነበረች ሀገር ናት። ልምድ ያላት የዲፕሎማሲ ሀገር የነበረች የአፍሪካ አንድነት ድርጅትና ተመድን እንዲመሰረት ያደረገች አባልም የነበረች ናትም ሲሉም ተናግረዋል። አብይ አህመድ ከህንድ መሪ ጋር ፎቶ መነሳቱ ለዝናው እንጂ ለሀገሪቱ ምንም አይጠቅምም። ህንድ ምን ትሰጣለች? ኢትዮጵያስ ምን ትቀበላለች የሚለውን ማየት ግድ ይላል ሲሉም ተናግረዋል። በፊትም ከቱርክ ጋር ከቴክስታይልና ከባቡር ጋር ጥሩ ግንኙነት ነበረን። አሁን ግን ግንኙነቱ በድሮን ጉዳይ ነው። የትም ሀገር ሄዶ በጦር መሳሪያ ዙሪያ ግንኙነት ነው እያደረገ ያለው። በአሁኑ ጊዜ ኢትዮጵያ ጦርነት ላይ ስለሆነች ምንም የምትሰጠው ነገር የለም። በመጨረሻም የፋኖ ተጋድሎን ሰላምና ህልውናን የሚፈልግ ሰው ሁሉ መደገፍ አለበት። ሁሉም የራሱን ድርሻ መወጣት አለበት ሲሉም አሳስበዋል።